ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት በሁለት ደቂቃ ብቻ ጥርሳችሁን ፏ የምታደርጉበት የቤት ውስጥ የምታዘጋጁት ነው። በቤት ውስጥ ማለት ነው። እጅግ በጣም አሪፍ ነው። ስለዚህ ቀላል ነው። ቪዲዮውን እስከ መጨረሻው እዩት። ሰብስክራይብ አድርጉ፣ ላይክ አድርጉ። ስለዚህ እዩት። የሚገርማችሁ ነገር አፋችሁ የሚደማ ከሆነ እውነት ያቆምላችኋል። የአፍ ሽታ የአፍ ጠረን ሙልጭ አድርጎ ነው የሚያጠፋው። የምጨማምራቸው ነገር ይኖራሉ። ቪዲዮውን እስከመጨረሻው እዩት። ስለዚህ እርድ እኔ ለፊቴም በቃ ከውጭ አልገዛም፣ ቤት ውስጥ ነው የማዘጋጀው። ንጹህ እርድ ምንም ነገር የሌለው ይሄ ነጭ ሽንኩርት ዝንጅብል ምናምን ያለው ነገር አይደለም። ንጹህ እርድ ቢሆን ይመረጣል። እርድ ለአፍ ጠረን ለሚደማ ድድ እጅግ በጣም አሪፍ ነው። ስለዚህ አንድ ማንኪያ እርድ አድርጌያለሁ። በትንሿ ደግሞ በቡና ማንኪያ በሻይ ማንኪያ ደቃቅ የተፈጨ ጨው እናደርጋለን። ጨው ታውቃላችሁ ለአፍ ጠረን እንደውም ጨው ተጉመጥመጭበት ይባላል። መጠጥ የሚጠጣ ሰው ምናምን ጥሩ ነው በጣም። ስለዚህ እናቀላቅላቸዋለን። ድድሽ እየደማ ካስቸገረሽ ይሄ ለወንድም ለሴትም ነው የሚሆነው። ሎሚ ይሄ በጣም ውሃ አለው። ውሃ የሌለው ከሆነ ሁለት ተጠቀሙ። በጣም ውሃ አለው ይሄ። እንደውም ትንሽ ቀጠን አድርጎብኝ ትንሽ ከአንድ ማንኪያ በላይ እርድ ጨምሬያለሁ። አንድ ማንኪያ እርድ ጨምሬያለሁ። ውሃ በደንብ አለው ይሄ። ስለዚህ ለአፍ ጠረን በመድኃኒዓለም እጅግ በጣም አሪፍ ነው። እርድ በጣም አሪፍ ነው። ደምን የማስቆም ፓወር አለው። አንቲባክቴሪያ ነው። ለአፍ ጠረን እጅግ በጣም አሪፍ ነው። የእርድ ሻይ አለ ታውቃላችሁ። ሻዩን ራሱ ስትጠጡት እንዴት ነው አፋችሁ ጠረኑ ሙልጭ የሚለው። ስለዚህ በጣም አሪፍ ነው። ጨውም እንደዛው። ሎሚ ያው ሎሚ ነው ታውቁታላችሁ። ብዙ ነገር ጥቅም አለው። ስለዚህ በቸኮሌት ጣፋጭ በመብላት እነዚህ ጣፋጭ መጠጦችን በመጠጣት ቡና ትኩስ ነገሮችን በማብዛት ይሄ ውይብ ያለ ጥርስ አለ አይደለ? እሱን በቃ ጥርስሽን ፏ ለማድረግ ቶሎ ከፈለግሽ ይሄን ተጠቀሚ። ለብዙ ነገር ነው። የድድ መድማትን ያስቆማል። አንደኛ ማለት ነው። ሁለተኛ ነገር ደግሞ ጥርስሽ ይሄ ውስጡ ውጩም ይሄ ቢጫ የሆነ እዛው ላይ በቃ ተነባብሮ አለ እኮ አንዳንድ ጥርስ እሱን እንትን ይላል። ይሄው አንድ ጨምሬያለሁ። አንድ እርድ ቀጠን ብሎብኝ ማለት ነው። ቀጠን ቢልም ችግር የለውም። ግን እኔ ወፈር ያለ ነው የምፈልገው። ምንም የሚፈጥረው ነገር የለውም። እንደዛው ማድረግ ትችላላችሁ። እኔ ግን ምንጊዜም ስለምጠቀም ወፈር ያለ ነው የምፈልገው። በእኔ አካሄድ ስለሆነ ያው እየሰራሁላችሁ እያካፈልኳችሁ ያለው ለዛ ነው ወፈር ማድረግ የፈለኩት። ስለዚህ በደንብ እናሸዋለን። እንደዚህ ጨው እና ሎሚው እንትኑ እርዱ በደንብ እንደዚህ እንዲዋሃድ ጨው እንዲሟማ ታሹታላችሁ። ስለዚህ ድዳችሁ እየደማ የሚያስቸግራችሁ አፋችሁ ጠረን ካለው በቃ ይሄን ተጠቀሙ። ከዛ የፈለጋችሁትን ያላችሁን የጥርስ ሳሙና መጠቀም ትችላላችሁ። ማንኛውም ይሆናል። ማንኛውም የጥርስ ሳሙና ይሆናል። አታብዙት። በቃ እኔ እንደጨመርኩት መጠን አድርጉ። በቃ በቂ ነው። ከዛ ይሄንንም ጨምራችሁ በደንብ እሹት፣ አዋህዱት። ይሄ ቢያንስ ለ4 ቀን እስከ 5 ቀን ይሆናል ማለት ነው። ፍሪጅ አታስቀምጡት፣ ውጪ ነው። በቃ በሆነ እንትን ነገር አድርጉት። የሆነ ወይ የቫዝሊን እቃ ያለቀች እቃ የሆነች ነገር ውስጥ አድርጉትና በቃ ፍሬሽ ብትሰሩትም በፈለጋችሁት መጠን መስራት ትችላላችሁ።
ለ3 ቀን ለ4 ቀን እያደረጋችሁ ማለት ነው። ስለዚህ ሙሉ ለሙሉ የጥርሳችሁ መድማት ድዳችሁ ጋር የሚያማችሁ ቁስል ያለ ነገር ካለ እሱን ያስቆምላችኋል ማለት ነው። ይህን ተጠቀሙና ያፋችሁን ጠረን ሞክሩት። በጣም እጅግ በጣም አሪፍ ነው እግዚአብሔርን። ስለዚህ እያያችሁት ነው። ሙሉ ነው ቪዲዮ እንደውም እንትን ያልኩላችሁ ለምን እንድታዩት በደንብ ነው እንትን ያልኩት ያሻሁት ማለት ነው። እኔ የቫዝሊን እቃ ነበረኝ እሱን አጥቤ ያስቀመጥኩት ነበረኝ እሱ ላይ ነው ያደረኩት። ከዚህ የሚያነሰች እቃ ማድረግ ትችላላችሁ። ይሄ አሁን እኔ ለ5 ቀን እንደዛ ምናምን ይሆነኛል። ብዙ ነው። ትንሽ እንዳልሰራ ብዬ ነው ለቪዲዮ እንጂ ለኔ ቢሆን ቪዲዮ ላይ ባይሆን ግን ትንሽ ነው። ከዚህ አሳንሼ ነው የምሰራው። ግን ለቪዲዮ ትንሽ ያው ትንሽ ሲሆን ትንሽ ያው ለአይንም ይቸግራል። ስለዚህ ትንሽ በዛ አደረኩት ማለት ነው እንጂ ያው አነስ ብታደርጉት በቂ ነው ማለት ነው። ስለዚህ እዚህ ጋር እየተጠቀምኩ ላሳያችሁ ነው እንግዲህ ውስጡን ራሱ ይሄ ውስጡ ቢጫ የሆነ እኮ አለ። በተለይ ቡና እንደኔ ቡና የምትጠጡ ጥርስ ውይብ ነው የሚያደርገው። ሄዳችሁ ለማንጻት አትሞክሩ። ሆስፒታል ሄዳችሁ ምናምን የጥርስ ሕክምና ቦታ ሄዳችሁ ለማንጻት ትሞክሩ ይሆናል። ግን በሕክምና ነጭ የሚሆነው ጥርስ የተፈጥሮ መስታወቱን ያጣል። ከዛ እስከተወሰነ ጊዜ ንጽት ብሎ ይቆይና ተፈጥሮ መስታወቱ ይረግፋል በሕክምና በሚነጻበት ሰዓት። ስለዚህ በኋላ ከወየበ በኋላ ደግሞ አስተካክላለሁ ብትይ ኦሬዲ መስታወቱ ስለረገፈ ስለሚረግፍ ስለሚጠፋ ስለሚደበዝዝ በኋላ ያኛው ጥርስ ይመጣልኛል ብትይ አትችይም። ስለዚህ በሕክምና ለማንጻት አትሞክሩ። በተፈጥሯዊ ቤት ውስጥ በሚዘጋጅ ነገር ብዙ ነገር ነው ይሄ ጥቅሙ። ብዙ ነገር ዘርዝሬላችኋለሁ። ስለዚህ እንደዚህ ተጠቀሙ። በደንብ ይሰራላችኋል። 100% ሞክሩና መልሱን በኮሜንት አሳውቁኝ። እጅግ በጣም አሪፍ ነው። አታብዙት። የተወሰነ ብቻ ነው። እንደ ጥርስ ሳሙና አታብዙት። ትንሽ ይበቃችኋል። ስለዚህ ሞክሩና ንገሩኝ። እንደምትወዱት እርግጠኛ ነኝ። እንደሚሰራላችሁ 100%። ስለዚህ በሌላ ቆንጆ ቪዲዮ እስከምንገናኝ አመሰግናለሁ። እወዳችኋለሁ። ቻው። ሼር፣ ሰብስክራይብ፣ ላይክ እንዳትረሱ። ቴንኪው